ሰላም ሰላም ውድ ነው የተከበራችሁ የደሴ ፋሚሊ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬም እንደለመደብኝ በአዲስ ቪዲዮ ከች ብያለሁ። በጣም ነው የምወዳችሁ፣ በጣም ነው የሚያከብራችሁ ፋሚሊዎቼ። ሼር ለምታደርጉት አዳዲስ መጣችሁ ሰብስክራይብ ለምታደርጉት ምስጋናዬ ከልብ ነው። በጣም ነው የምወዳችሁ ውዶቼ። አሁንም ቀጥላለሁ ያ ፈርዶብኛል እንግዲህ ፈርዶብኛል። ቀጥላለሁ ያየሁትን አሳውቃችኋለሁ። ባለፈ ባቆንኩበት በሞባይል ዙራ ነው የሚቀጥለው። ዛሬ ቢሆን ብዙ አስተያየት ሰጣችኋል፣ በአካልም ጠይቃችኋል፣ በውስጥ መስመርም ጠይቃችኋል። ደሴ እንዴት ሸኝሽ እንዴት ተሸኙ ያላችሁት ልጆች አላችሁ። እሱ ምንድነው በጣም ከባድ ነው በእውነት። እኔ አንዳንዴ ከአገራችን ስንወጣ ለዓላማ መምጣታችን እናውቃለን። ለዓላማ አይደለም የመጣሽው፣ ሰርተሽ ቤተሰብሽን ለመለወጥ ሰርተሽ ራስሽን ለመለወጥ ነው ከሀገር የምትወጪ። ከሀገር ስንወጣ እኮ ራሳችን ለመለወጥ ነው የምንመጣ። እኔ ብዙ ልጆች እንደሚያውቁና በእውነት እኮ ነው ኤቲኬሻ ያበጣ ከቤተሰብ ጋራ የቤተሰብን ጀርባ የበሉ ልጆች አሉ፣ ብዙ የታዘብኳቸው። እኔ ይሄን ነገር እዚህ እነሱ መከረ የሚተውበት አይደለም። በቃ በይፋ በሚዲያ ላይ ይውጣና ሌሎችም ትምህርት ያድርጉ በሚለው ነው ይሄን ቪዲዮ ደግሞ ይዤ መጣሁት። እሱ ምንድነው ብትሉ እኔ ብዙ የታዘብኳቸው ብዙ በእውነት እኔ ማላወጣቸው ነገሮች ብዙ አሉ። እኔ ከዚህም በፊት ከጓደኛዬ ፊሊፒን ነበር አብረን ምን እንሰራ 5 ዓመት ውስጥ አብረን ሰርተናል። አንድ ቤት ላይ አንድ መኝታ አንድ ቤት እየተኛን ክፍላችን አንድ ነው። ምን በላ ምን ጠጣ አንድ ነው። እሷ ልጅ ነው የምታሳድገው። እንደዚህ የሆነን የቆየንበት ምክንያት ምንድነው የታዘብኩት ነገር ብትሉ እነሱ ስልክ ሲደወል ካላነሳሽ በጣም ይቆጣሉ። እኔ ምንድነው አንዳንዴ እኮ ጎረቤት ሲታመል ራሴ ቢባል ሲመናለል የሚባለው ብዙ ትምህርት ያደረኳቸው ነገር አለ በሷ ዙሪያ። እንደዚህ አብረን ቁጭ ብለን ስልክ ተደውሎ አታነሳም። መዳማ ስትደውል ማለት ነው። በእውነት እኮ ነው። እሷ አስተማሪ ናት። ዘደክማ ትመጣለች ወማን ነገር ስር ልትላት ትደውላለች። በእውነት እሷ ስታታ የኔን ትደውላለች። እንደም ላታርግ ነው የሚያነሳ። ለምን አነሳሽ ያ አንቺ ያጣት እኮ ነው حرام ነው። እንዴት ያለሽ እንዴ? እኛ እኮ ደፋ ቀና ብለን ለመታዘዝ እኮ ነው የመጣነው። በዚህ አጋጣሚ ለአሰሪዎቻችሁ ታዘዝ ነው ብሎ መጽሐፍ ቅዱስን ቢሆን ቁርአንን ቢሆን ከዛ ከኔ ጋር ብዙ ጊዜ እንጋጭ። ለምን አነሳሽ እንደነ ማላነሳላታለሁ። ሄሎ እከሌ ሲሞን አልጠራ ሚሊየን ስለሚታይ ሄሎ እከሌ የለችም። እኔ ደግሞ ገበናውን ለመሸፈን ለምን አጋፍጬ አልሰጥም። 5 ዓመት ስንኖር አንድ ቀን ያፍ ንግግር የለንም ከመከባበር ውጪ። እከሌ የለችም አብረን ቁጭ ብለን እሷ አላነሳችም እኔ አንስቻለሁ። አራ እሷ ቻርጅ ላይ አድርጋ ወይ ፎቅ ወጣለች ወይ ያማምሽንት ቤት ገብታለች ይላል። በቃ እሷ ስትመጣ እንደዚህ በያት ይሄው ልጁን ለባብሰሽ አዘጋጂ ወደ ውጭ ልንወጣ ትላለች። እየሰማችም ነው። ሰማሽ አይደል? በእናትሽ ተይ አንዳንዴ ስልካት አንሽላታል። ባክሽ ወደዛ በያት ባክሽ። ሳይናቀም እንዴ እኛ እኮ ደፋ ቀና ብለን እኮ ልንሰራ አይመጣኑ ሳተን እኮ ብር የምናገኘው እንዴ። የነሱ ያጣት ብር ነው እንዴ? ያጣት ብር እኮ አይደለም። ስለዚህ በዚህ ዙሪያ ለአንዳንዶች አላችሁ። እኔ ብዙ እየታዘብኩ ነው። አጅሬ መጣች እግዚአብሔር ያንሳት የተረገመች እርግማን እኮ ለራስሽ እኮ እየጠጣሽ እኮ ነው። እሷ የተባረከች ናት፣ ግን አንቺ እርግማኑ እየጠጣሽ ነው። ከአንደበታችሁ ክፉ ቃል አታውጡ በእነሱ ላይ እንዴ። ሀያለ ተቀምጦ ምንድነው የሚባለው? እናንተም ታውቃላችሁ። ሀያለ ተቀምጦ ሀያው ምን እንደሚሆን እንዴ። እነሱ ለቁጭ ብሎ ማማት አትሟቸው፣ በክፉ አታንሱ። በራባን ጊዜ እያበሉን ነው እያጠጡን ነው። ብንታመም እያሳከሙና ሐኪም ቤት ወስዶ ብንቸገር ይረዳሉ። እኔ አሁን በራሴ ሲያይ ብዙ ነገር ነው በጎን የሆኑት እንደ አባት እንደ እህት እንደ ወንድም። እኔ አባቴ እንደነሱ ዋጋ አልከፈለም ነው በእውነት። እኔ በእግዚአብሔር ፊት ነው በቃ ለነሱ ኦኬ ካላችሁ ተሰባብራችሁ ሳትጸጽቱ ሳትደክሙ የምትሰሩት ከሆነ በእውነት ህይወታችሁን እኔ በራሴ ስላየው ነው ሁሉ ጊዜ ነው እኔ ምሳሌ ምነግራችሁ ሁሌን ምነግራችሁ እንዴት እንደምረባረቡኝ። የሚገርማችሁ ነገር እንደውም እኔ ነገርን ያነሳል አይደል የሚባለው። ባለፈ አባቴ ሞቶ በእውነት በእግዚአብሔር ፊት ነው ልክ 7 ሰዓት አባቴ ሆስፒታል አረፈ ዋሳ
ሆስፒታል ባለቤቴ ደውላ ፋዘር አልፏል አላ ምንም አላልኩ። እግዚአብሔር ምስክሬ በቃ ራሴን ማቋቋም አቃተኝ። መጥቼ እዚህ ፎቅ ላይ ተደፋው። ሴትዮዋ በዋ አጠበችኝና እዚች እንደቆምኩ ነው ስልክ ደውላ ለሰውዬ ሐኪም ቤት ነበር ሄዳ። በእውነት እኮ ነው ደግነታ። እናንተ ደግ ስትሆኑ እንደ ደግ እንደምኑ ልነግራችሁ ነው። ቶሎ በል የደሴ ባባ ሞቷል፣ ቶሎ ትኬት ይላል። እኔ እዚህ እየተፈራገጥኩ ነው እያብርኩኝ ምንም ያውቅበት ነገር የለም። ወዳም ወለለ ገብቶ ጠቅጠቅ ከሲስተር ቤትም እንደዛ ነው። እኛ ቤታችን እንደዛ ነው። መርገም ሸክም አንሆንም፣ ለሰው ክፉ አናስብም። በእውነት እግዚአብሔር ሲያደርግ ማለት ነው። ምን እንዳደረገ ታውቃላችሁ? እዚህ እያለቀስኩ እያለ እሷ ትኬት አስቆረጠች። ልክ በረራዋ 4 ሰዓት ነው አሉ ሌሊት ማታ። በላውን ቶሎ ያለውን ትዘጋጅ ነው እዚያ ያብር እሷ ያለውንም የሌለውንም እናጠባቱን ሻንጣ አለ ልብሱን ከተት ያኔ እዚህ ፎቁ ተቃጥሎብኝ ነበር። ሻንጣ ነበር እቃ የሚቀመጠው ያለውን እቃ እንዳለ ምንም አልቀነሰችም። ውስጡ ላይ ያለ እቃ ላይ ጨምራ ጠቅጥቅ አርጋ በቃ ከረሜላ ለልጆች ሳይቀር ሻንጣውን ቅጥቅጥ አርጋ ሻንጣም ጨምራ ቁረጣለች። እየሰማው ነው እዚህ። በእውነት እኮ ነው ለደግነታችሁ መልካም ስታደርጉ እንደዚህ ነው የሚንቀጠቀጡት። እንደዚህ በእውነት ነው አይቻለሁ። ተንቀጠቀጠች ሴትዮዋ። በዛን ሰዓት ምን ላምጣ ምን ያስፈልጋል አለች። ሻምፖን ክሬሙ ምኑን ደውላ አስመጠች። ከበቃላ ላይ ጠቀጠቀች ሻንጣውን። ያ ደግነት ነው። እኔ የሰራሁት መልካምነት ነው። መልካም ስትሰሩ እንደዛ ነው የምትሆኑት። በእውነት እኮ ነው። አረቦች ጨካኝ ናቸው፣ ክፉ ናቸው። እኛ ነን ክፉ። በርግጥ አሉ ብንሆኑም ክፉን በመልካም ነው የምታሸንፉት። እኔ ስላየሁ ነው መልካም ስለምናደርግ። እኔ ስልክ በዛው በእውነት እኮ ነው። እኔ ስልክ ከኪሴ አይለይም። ኪሴ ያለ ልብስ ከሌለኝ ማለት ነው ቆንጣል አደርጋለሁ። ስልክ መቼም ከኔ አይለይም። በቃ ስራ ሰካለሁ። ለምን ሰውዬ ከደውላም ላጣርገ ያነሳለሁ። እንደ በፊት ሳይለንት ነበር የሚያደርገው ስተኛ አላደርግም። ለሆነ ነገር ቢጠሩኝ እኔ ፎቅ ስንተኛ ፎቅ ነው የሚተኛ። ለሆነ ነገር ቢጠሩኝ ሳይለንት አላደርግም። በእውነት ስልኬ በደውሉ ሰዓት ኦኬ ብዬ እነሳለሁኝ። ወርጄ ያለ ሰዓት የሚቃ አስገባለሁኝ፣ ይታዘዛለሁኝ። ታሽቆሽቅጄ የታዘዝኩ ሰዎች ምን አክል ዋጋ እንደከፈሉኝ በዛ ሰዓት ላይ ብሬን በላኩበት በሳምንት ነው ፋዘር ሞቶ የተደወለ። ስንት ብር እንላክልሽ? ስንት ብር ካሽ ልስጣለ? ሰውዬ ለልጁ በጣቃ ወጥቶ ሰጠና ይሄን ካሽ መዛዝ ስጣለ። ኧረ እኔ ካሽ በእጄ ሊዝም እንደ በፊቱም ሴንድ አድርጉልኝ አልኩት በልጄ። በእውነት እኮ እኔ በእግዚአብሔር ፊት አልዋሽም። ከዛ እኔ ሄድኩኝ ካለቀስኩ በኋላ ከተረጋጋም በኋላ ብሩን ሴንድ ላድርገው አለ ልጁ። ሰውዬው አዎ አድርጋ አልኩት። የ2 ወር ደሞዝ 5 ሳንቲም ሳልሰራ የ2 ወር ደሞዝ ሴንድ አደረገኝ። ያ የ2 ወር ደሞዝ ቀጥ አድርጎ ማይጃዬ ማንቀሳቀሻ እዛ መውጣት መግባት ቻለልኝ። ያ ምንድን ነው እሺ እኔ እቺ ሴት ትመጣለች አትመጣም ብሎ የሚያውቁበት ጉዳይ ምንም ነገር የለም። እንደ ሲስተር ደርሶ መልስ ነው የተቆረጠላት። ለኔ ደርሶ መልስ አልተቆረጠም። በቃ ሀዘኗን ጨርሳ ምንድነው ከሲስተር ጋር ለማምጣት ነበር ሐሳባችን። 1 ወር ነው ለሷ የተሰጣት። አይ በ1 ወር ልመጣ ነኝ ቲኬቱ ይቆረጥልኝ ከሲስተር ጋር አብረን እንመጣለን ያልኩት ነው። አይ አንቺ በፈለሹ ሰዓት ላይ እኛ እንልካለን ቲኬት። በቃ ሀዘኔን ጨርሻለሁ እንግዳዬን ጨርሻለሁ ካልሽ ቲኬት እንቆርጣ። በእውነት እኮ ነው 2 ወር ተዝናንቼ ቁጭ ብዬ እንግዳችን አስተናግደን አባታችን ሲነስራስ ጨርሰን ሐውልት አሰርተን ወደኔ ፋሚሊ ቤተሰብ ጋር መጥቼ የድሮችን ሰው አስተናግጄ 2 ወር ፋብዬ ሄሎ ባባ አልኩት ነው በዚህ ቀን ቲኬት ይቆረጣል አልኩት። በእውነት ደስ አይልም? አቤት መታዘዝ፣ አቤት መልካም ማድረግ። እውነት ተማሩ። ከዛ በ2 ወር ተደውለልኝ ቲኬቱ ተላከልኝ። መጣው ስራዬን ጀመርኩ። ኦሎሞስ አሁን መጥቼ 7 ወር ነው መሰለኝ የሰራሁት። አሁን ደግሞ በቃኝ ወደ ሀገሬ ልሄድ ነው አልኳቸው። እሺ መቼ ነው የምትሄጂ? ቀኑንም ሰዓቱንም ወሩንም ንገር ያሉኝ ነገርኳቸው። ኦኬ የምትሳፈሪ ቀን ቲኬቱ ይቆረጥልሻል ንገረዋሉ። ያው መቼ እንደምነግራቸው አላውቅም። ግብዳ ነው። ያን ቀን ቲኬት ቁረጥ ነው የምለው። በቃ ያን ቀን ቲኬት ቁረጥ ነው የምለው። ይሄው መታዘዝ እንደዚህ ያለ ነገር ነው። አንደኛ ደግሞ ሌላ ምንድነው መልካም ነገር ለማሰብ ፈልጌ ነው እንግዲህ በዚህ አጋጣሚ ቤተሰብ የሱን ሲስተር ባለቤቴን እያመጣውኝ ነው። ለምን ትጠቀሚበት ብዬ እያመጣው ነው። አንደኛ ደግሞ ሊቆይ ያስባለኝ ደግሞ እሷን አምጥቼ 1 ወር ሙሉ ቁጭ ብዬ አለማምጃት ጸባያቸውን ባህሪያቸውን አለማምጄ ለምን ለኔ ዋጋ እንዲከፈሉ
ለኔ ምቹ ሰዎች እንደሆኑ እንደ እንጀራ እንደሆኑልኝ እቺን ደግሞ ለነሱ ያለ አንዳስ መከራ ያለ አንዳስ ችግር እቺን ደግሞ አስረክቤ ነው መሄድላቸው። ለምን መልካም አድርጓሉ። አንዳንዱ ገደል ይግቡ ተተሸተይ ምን ሰራተኛ ነው ለምን ገደል ይገባሉ? ከናቴ ከአባቴ ይበልጣሉ። በቃ በእውነት እኔ ያለው ነገር ነው የምናገራችሁ። እና ቪዲዮን በጣም እያበዛውኝ ነው። የሚቀጥለውን ቪዲዮ ፓርት 2 ቢቀጥል ነው የሚሻለው። በጣም ረዘመባችሁ አይደል? ይቅር በቃ ፈጣሪ የሰራውንም ስራ እንደገና ቀጥላለሁ፣ ነግራችኋለሁ። ቪዲዮን ስለተከታተላችሁ በጣም ነው የሚያመሰግናችሁ። እንደገና ደግሞ በሚቀጥለው ቪዲዮ ጠብቁኝ። በእውነት እግዚአብሔር የሰራኝን ተአምራትን በመልካምነት ምን አክል እንደምትሰሩ ቀጥላለሁ። ቪዲዮን ስለተከታተላችሁ በጣም ነው የሚያመሰግናችሁ። እንግዲህ ምን ልበላችሁ፣ ብርክ በሉልኝ። እሺ ብርክ በሉልኝ። እናንተም ተባረኩ ሼር ለምታደርጉት። ስለዚህ ቀጥላለሁ፣ ምክሬ ያለኝን አጋራለሁ። አንድ ሙጭጭ አርጌ ምንም አልደብቅም፣ በእውነት አልደብቅም። ሁሉ ነገር ጨርሼ ነው የምነግራችሁ። የሆዴን በአረብ ሀገር ጉዞ ቪዲዮ ላይ ይሄ መጨረሻ ይሆናል። እንግዲህ በሚቀጥለው ቪዲዮ መጨረሻ ይሆናል። በቃ ምክሬን በዚህ ነው የሚያበቃ። ይሄን ቪዲዮ ለትውልዱ ይተላለፋል፣ ሼር እያደረጋችሁ። ከዛ በኋላ በአዲስ ታሪክ በአዲስ ህይወት ኢትዮጵያ ገብቼ ጥሩ ነገር በመስራት ምን እንደምትሰሩ ያን በዛ ቪዲዮ ይመጣሉ። የአረብ ሀገር ቪዲዮ ከዚህ ከ2 ከ3 ቪዲዮ በኋላ ይከትማል ብዬ ነው የሚያስበው። ስለዚህ መልካም ቆይታ ይሁንላችሁ። ባይ ባይ።